ይገልጹታል። ዘረኝነት ምን ያህል መጥፎ እንደሆነ በዚህ መልኩ ገልጸውታል። እስቲ ወደ ጌታ አላህ ቃል እንመለስና አንዳንድ ጥቅሶችን እንመልከት። ለዘረኝነት ሊዳርገን የሚችለው ነገር ምን እንደሆነ በዛው እንማራለን። ለምንድነው ዘረኛ የምንሆነው? ለምንድነው ጎጠኛ የምንሆነው? አንተ የአማራ ተወላጅ ስለሆንክ፣ አንተኛው ደግሞ ዘርህ ኦሮሞ ስለሆነ፣ እሷ ደግሞ ትግሬ ወይም ጉራጌ እንዲሁም ሌላ ብሔር ውስጥ ተወላጅ ስለሆነች በምንድነው ከፍ ልንል የምንችለው? ኩራታችንስ ምንድነው? ያንተ ኦሮሞነት ከሌላው በምን ተለይቶ ነው አንተን ከፍ የሚያደርግህ? አንተስ አማራ ወይ ትግሬ መሆንህ ከሌላው ለየት የሚያደርግህ ምን ስለሆንክ ነው? አላህ ምን ይላል? ሱረቱል ሁጁራት ቁጥር 13 ላይ በምዕራፍ 49 ሱረቱል ሁጁራት ቁጥር 13 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሃናስ እናንተ ሰዎች ሆይ ይላል። ሁላችንም ሰውነን ብለን የምናምነውን በጠቅላላ ጌታ አላህ ምን ይላል? ያ አዩሃናስ እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ሁላችሁንም ከወንድና ሴት ነው የፈጠርኳችሁ ይላል አላህ። ከወንድና ሴት ከአደምና ሐዋ አለይሂም ሰላም ከሁለቱ ግንኙነት ነው እናንተን የፈጠርኳችሁ። ወጀዐልናኩም ሹዑበን ወቀባኢል ከዛ በኋላ ነው ዝርያዎቹን ጎሳና ነገድ አድርገን የከፋፈልናቸው ይላል። መጀመሪያ መሰረታችሁ ከአደምና ከሐዋ የተገኛችሁ የአንድ አባት የአንድ እናት ዝርያዎች ናችሁ። በጊዜ ሂደት ጎሳዎችና ነገዶች አድርገን ከፋፈልናችሁ ይላል ጌታ አላህ። ለምን ዓላማ? ሊተዓረፉ እናንተም ትተዋወቁ ትግባቡ ዘንድ። ኢነ አክረመኩም ዒንደላሂ አትቃኩም ነገር ግን ከመካከላችሁ አላህ ዘንድ በላጩ አላህን ፈሪያችሁ ነው ይላል። ትውልዱ ወይ ዘሩ ኦሮሞ ወይ አማራ፣ ትግሬ ወይ ጉራጌ፣ ሲዳማ ወይ ሐረሪ ወይም ስልጤ የሆነ ሳይሆን ከመካከላችሁ እኔን የሚፈራኝ በላጫችሁ ነው። እኔ ዘንድ በላጭ ሁናችሁ ክብር ያላችሁ ሁናችሁ መቅረብን ካመናችሁ የትም ስፍራ ሁናችሁ ፍሩኝ። ያዘዝኳችሁን በመታዘዝ የከለከልኳችሁን ሐራም ያደረግኩባችሁን ነገር በመራቅ ልትፈሩኝና ልትጠነቀቁኝ ይገባል። ከዛ ውጪ ዘራችሁ ከፍ ወይም ዝቅ አያደርጋችሁም። እሱ የኔ ሥራ ነው እያለ የኔ ሥራ ነው። እኔ ነኝ በጎሳና በነገድ የከፋፈልኳችሁ። አንተ የኦሮሞ ተወላጅ ለመሆን ምን ያደረግከው መስዋዕትነት አለ? ምን መስዋዕትነት ከፍለሃል? አባት እናትህ ኦሮሞ ሆነው አንተ ከነሱ ተወልደህ ኦሮሞ እንድትሰኝ። አንተስ ትግሬ ወይም አማራ ለመሆን ምን የከፈልከው መስዋዕትነት ኖሮ ነው ዛሬ በዘርህ የምትኩራራው? ያንተ ሥራ ነው? አንተ ነህ ይሄን ብሔር ያመጣኸውና የፈጠርከው? ማን ነው አንተን ኦሮሞ አድርጎ የፈጠረህ? ምላሽህ አላህ ነው። ያኛውንስ ትግሬ ያደረገው፣ ይሄኛውን አማራ፣ እሷን ጉራጌ ማን ነው ያደረገው? አላህ። ታዲያ በምንድን ነው አላህ በሰራው ሥራ ላይ አንተ የራስህ ድርጊት አስመስለህ ራስህን ከፍ የምታደርገው? በጎሳ በነገድ እኔው ለያይቻችኋለሁ፣ ነገር ግን ትተዋወቁበት ዘንድ ነው፣ ልትበላለጡ አይደለም። እኔ ዘንድ መብለጥን ከፈለጋችሁ ፈርታችሁ ተገኙ። ፈርታችሁ የተገኛችሁ ጊዜ እኔን ከፈራችሁኝ ሁሌም በላጭ ናችሁ ይላል ኢማሙል በገዊ ረሂመሁላህ። ታዋቂ የተፍሲር ሊቅ ናቸው። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ተርጁማኑል ቁርአን የቅዱስ ቁርአን ምሁር የሆነውን ታዋቂው ሰሐቢ ሙፈሲሩን መሰረት አድርገው ይሄ አየት የወረደበትን ሰበብ ሲገልጹ እንዲህ ይላሉ። አንደኛው ሰበብ ማለት ነው ቃል ኢብኑ አባስ ሲናገር ምን ይላል? ነዘለት ፊ ሳቢት ኢብኑ ቀይስ ይሄ አየት የወረደው በሳቢት ኢብኑ ቀይስ ሰበብ ነው። ወቀውሉሁ ሊረጁል الذي لم يفسح له በመቀመጫ ላይ ቦታውን ያላሰፋለትን ሰው መሰረት አደረገና ቦታው ላይ ሰፋ ስላላደረገለት እንዲቀመጥ ከፈት ስላላደረገለት ምን ብሎት ነበር? ያ ኢብኑ ፉላና አንተ የሴት ልጅ አለ። በእናቱ ሲያነውረው ማለት ነው። አንተ የሴት ልጅ ብሎ በጠራው ጊዜ ነው በዘሩ ሊያነውረው ሲፈልግ አላህን አንቀጽ ያወረደው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት የአላህ ነብይ ምን ብለው ነበር? መን ዛኪሩ ፉላና አንተ የሴት ልጅ የከሊት ልጅ በማለት እከሊትን ማን ነው አሁን ያወሳት ሲሉ فقال ثابت انا يا رسول الله عليه الصلاه والسلام አንቱ የአላህ መልእክተኛ ሆይ እኔ ነኝ አላቸው። እሱም ثابتም فقال የአላህ መልእክተኛ ምን አሉት?
ረጋ ባለ መንፈስ انظر في وجوه القوم እዚህ ወደ ተሰበሰቡትና ወደ ተቀመጡት ሰዎች ፊት ተመልከት አሉት። فنظر ሰዎችን ሁሉ ተመለከታቸው። فقال ከዛም ጠየቁት ما رأيت يا ثابت ثابت ወይ ምንድነው ያየኸው በሰዎች ፊት ላይ ሲሉት قال رأيت أبيض وأحمر وأسود ነጭ ቀይና ጥቁር ፊቶችን ነው የተመለከትኩት። ነጭ ቀይና ጥቁር ፊቶችን ተመለከትኩኝ። قال كذاب رسول صلى الله عليه وسلم من قالوا فإنك لا تفضلهم إلا في الدين أنت الناس اللي تبلتاتشوا أتشلم إلا في الدين والتقوى بديننا الله بمفرات كالهون بستكر. فنزلت في ثابت هذه الآية كذابها لا ثابتا بتملكته إيه أنكز ورد مالتنا بوتاون يلا سفالة دمو بتملكته وفي الذي لم يتفسح يا أيها الذين آمنوا إذا قيل لكم تفسحوا في المجالس فافسحوا يميلو يا سورة المجادلة قطر 11 አንቀጽ ወረደ እና ከዚህ የምንረዳው ሰዎችን በዘራቸው ማነወር አንተ የእንትን ተወላጅ አንተ እንደዚህ ማለት የመሃይማን ሥርዓት እንጂ የኢስላም አስተምህሮ አይደለም። ይሄ አንደኛው የቁርአን አንቀጽ። ሌላኛው የቁርአን አንቀጽ እንደዚሁ በሱረቱ ሩም ምዕራፍ 30 ቁጥር 22 ላይ ሱረቱ ሩም ምዕራፍ 30 ቁጥር 22 ላይ ወሚን አያቲሂ ከምልክቶቼ መካከል ይላል ጌታ አላህ ከተአምራቶቼ መካከል خلق السماوات والأرض ሰማያትና ምድርን መፍጠሬ ነው ይላል። ሰማያትና ምድርን መፍጠሩ ከኔ ተአምራቶች ከድንቅ ምልክቶቼ ነው። ወእኽቲላፉ አልሲነቲኩም ወአልዋኒኩም የቋንቋዎቻችሁና የመልኮቻችሁ መለያየት የኔው ተአምር መገለጫ ነው። እናንተ አንዱን ከሌላው ከፍ ዝቅ የምታደርጉበት ሳይሆን የኔን ሥራ በማየት ሱብሃነከ ያ ረቢ ያላችሁ በኔ ልትደነቁ ተአምሬን ልታዩ ዘንዳ ነው የሚለው። ወእኽቲላፉ አልሲነቲኩም اختلاف الألسن ማለት اختلاف اللغة የቋንቋዎቹ መለያየት አንዱ አረብኛ ያወራል ሌላው እንግሊዝኛ አማርኛ ኦሮምኛ ትግርኛ ስልጥኛ ኢትዮጵያ ውስጥ እንግዲህ ከ80 በላይ ቋንቋዎች አሉ። እነዚህ ሁሉ የሚያሳዩት አንዱ ከፍ ሌላው ዝቅ ማለቱን ሳይሆን የኔ ተአምር ነው። ቋንቋን የፈጠርኩት እኔ ነኝ፣ ባንደበታችሁ ላይ ያገራሁትም እኔ ነኝ። ግን እኔን ተመልከቱኝ አንድ ጌታ ሁኜ ሳለ የሁላችሁንም ቋንቋ ግን የምሰማ ምላሽ የምሰጥ ነኝ ይላል አላህ። አረፋ ተራራ ላይ ሚሊዮኖች ይቆማሉ ከየዓለሙ የተሰባሰቡ በአረፋ ተራራ ላይ በዘጠነኛው ቀን ማለት በዙልሂጃ በ12ኛው ወር በዘጠነኛው ቀን አረፋ ተራራ ላይ ሁጃጆች ይቆማሉ ሚሊዮኖች። ስንት ሺህ ቋንቋ ነው እዛ ያለው። ከአንድ ሀገር ብቻ የሚሄዱ እጅግ በጣም ብዙ ቋንቋ ተናጋሪዎች አሉ። በዛ ሰዓት በተመሳሳይ ሰዓት የተለያየ ሐጃ ያላቸው ሰዎች በተለያየ ቋንቋ አላህን ይለምኑታል። አላህ ግን ቆይ መጀመሪያ አረብኛ ልስማ ከዛም ቀጥዬ ሌላ ነገር የሚል ጌታ አይደለም። ሁሉንም ባንዴ የሚሰማ የቋንቋ መለያየት፣ የፍላጎታችን አለመገናኘት፣ የጫጫታችን መደበላለቅ አላህ ዘንድ የሚያመጣው ለውጥ የለም። ስንት አይነት ሐጃ አለው እያንዳንዱ ሰው። አንድ ሰው ቢያንስ በነፍስ ወከፍ ብቻ እጅግ በጣም ብዙ ሐጃዎች አሉት። አንተና አንቺ አረፋ ተራራ ላይ ሆናችሁ አላህን ስንለምን አንድ ሐጃ ብቻ አንጠይቀው። ከዲን ጋር የተገናኘ ከዱንያ ጋር የተለያየ ሐጃዎችን እንደራርባለን። ሌላውም ሰው እንደዛው። ቋንቋችን ደግሞ የተለያየ ነው። አንዱ በአማርኛ ሌላው በትግርኛ በኦሮምኛ ዓለም ላይ ያለው ሁሉም በግል ቋንቋው አላህን ይለምናል። አንደበቱ የታሰረ ደግሞ በልቡም ይጠይቃል። ለመናገር ያልተፈቀደለት በመላሱ የተፈተነው በልቡ ይጠይቃል። አላህ ግን ሁሉን ያውቃል፣ ሁሉን ይሰማል። ከቋንቋ ቋንቋ ከፍላጎት ፍላጎት አይጋርደው። ሱብሃንአላህ። ስለዚህ ይሄ የኔ ተአምር ነው የሚለው። ተአምሬንም እግረ መንገድ ትረዱ ዘንዳ ነው። ነገር ግን አንድ ባለ ሀብት አህለል ኸይር ጋር ብትሄዱ መጀመሪያ የአህለል ኸይሩን ቋንቋ ነው አይደለ የምትጠይቁት። ለምሳሌ በእርዳታ ድርጅት የሚታወቁት አረብ ሙስሊሞች ናቸው። እርዳታ ላይ ያሉትንም አላህ ይጠብቃቸው። እነሱ ጋር ሄደን አንድ ሐጃ ወይም ጉዳይ ካለን እናማክራቸው ዘንድ ምንድነው የምናደርገው? ቋንቋቸውን ነው መጀመሪያ የምናጠናው። አረብኛ ከሆነ የሚችሉት እንግሊዝኛ ካልቻሉ ወይ ሙተርጂም ነው አይደለም ያስፈልገው፣ አስተርጓሚ ዘንድ ነው የምንገባው ችግራችንን። እንግሊዝኛም ከቻለ እኛም እንግሊዝኛ ከቻልን እንገባለን። ካልሆነ አሁንም አስተርጓሚ ነው የሚሆነው። ተመልከቱ አንድ አህለል ኸይር ጋር ስትሄዱ ማለት ነው
እናንተም ካልቻላችሁ ሰውየውም ሌላ ቋንቋ ካልቻለ ግድ ነው። አላህ ዘንድስ በእኛና በአላህ መካከል አስተርጓሚ ሳይኖር የትኛውን ቋንቋ ልጠቀም የሚል ምንም አይነት ግዳጅ ሳይኖርብን በምንፈልገው ቋንቋ አላህን ብንለምነው የሚሊዮኖች ቋንቋ መለያየት፣ የሚሊዮኖች ሐጃ መብዛት፣ ድምጻችን በተመሳሳይ ሴኮንድና ደቂቃ ወደ አላህ መውጣት እኔ ላይ የሚፈጥረው ምንም ነገር የለም። ወሚን አያቲሂ ከተአምራቶቼ ከምልክቶቼ ነው። ስለዚህ አላህን ልናደንቅበት እንጂ ልንከፋፈልበትና አንዱ ሌላውን ሊያነውርበት አይደለም። እንዴት ሆኖ ነው ቋንቋ ከቋንቋ ሊበልጥ የሚችለው? በምን መልክ ነው? ስለዚህም እንጠንቀቅ። የአላህ ተአምር ነው። ወእክትላፉ አልሲነቲኩም ወአልዋኒኩም የመልኮቻችሁም መለያየት አለቀጠለና አንቺ ጥቁር ነሽ፣ እሷ ቀይ ነች፣ ሌላኛው ነጭ ነው፣ ሌላው ደግሞ በዚህ መሃል ያለ ነው። ይሄም የኔን ተአምር ነው የሚገልጸው። አባታችሁን አደም አለይሂ ሰላምን ስፈጥረው በዚህ መልክና ነው የፈጠርኩት ነው ያለው ረሱል ሰለላሁ ዐለይሂ ወሰለም። ኢማሙ አህመድ በሙስነዳቸው በዘገቡት ዘገባ ነግረውናል። ይሄ ኢነላህ ኸለቀ አደመ ሚን ቀብደቲን ቀበደሃ ሚን ጀሚዕል አርድ ከምድር የአፈር አይነቶች ሁሉ በጠቅላላ አላህ አፈርን ወስዶ አደም አለይሂ ሰላምን ፈጠረው። ከምድር የአፈር አይነቶች ፈጃአ በኑ አደም ዐላ ቀድሪል አርድ የአደም ልጆች ዝርያዎችም አደም አለይሂ ሰላም ከተፈጠረበት የአፈር አይነት ይሄው መልካቸው እየተለያየ መጣ። ጃአ ሚንሁሙል አሕመር ወልአብየድ ወልአስወድ ወበይነ ዛሊክ ነጭ የሰው ዘር መጣ፣ ቀይ የሰው ዘር መጣ፣ ጥቁር የሰው ዘር መጣ፣ በዚህ መሃል ያለው። ስለዚህ ዛሬ አውሮፓውን ነጭ ብትሉት፣ አረቡን ቀይ ብትሉት፣ አፍሪካው ጥቁር ቢባል፣ ሌሎቹ በኤዥያና በሌላ ቦታ ያሉት ደግሞ በዚህ መሃል ቢባሉ መጀመሪያ አደም አለይሂ ሰላም አባታችን የተፈጠረበት አፈር ነው። እኔ ነኝ በዚህ መልክ ምሰራው እያለ ነው አላህ። የኔ ተአምር ነው። እኔን አይታችሁ ልታደንቁ ነው። ያማረ ህንጻ ብትመለከቱ በእጅግ በጣም ውብ በሆነ መልኩ የተሰራ አንድ 10 ፎቅ ያለው ህንጻ ብታዩ ለማን ነው አድናቆትን የምትሰጡት? ለመሐንዲሱ ነው። አድናቆታችሁን ለማን ነው የምትቸሩት? ለአርኪቴክቸሩ ነው። ስለዚህ እኛ ደግሞ የአላህ ህንጻዎች ነን። ምስላችን፣ መልካችን፣ ቁመናችን ያማረ መሆኑ የሰሪውን የአላህን ጥበብ ነው የሚገልጸው። ቋንቋችን እጅግ የተለያየ መሆኑ የአላህን ጥበብ ነው የሚገልጸው። እኔ ከአንድ ኦሮሞ ሙስሊም ወንድሜ ጋር ለመግባባት ቋንቋ ሊያጥረኝ ይችላል። ኦሮምኛ አልችልም። እሱ ደግሞ የኔን ቋንቋ ላይችል ይችላል። አማርኛም ይሁን ሌላ በመሃል አስተርጓሚ ያስፈልገናል። እኔና እሱ ግን እጃችንን ወደ አንዱ ጌታ ከሰማያት በላይ ወዳለው ያ ረብ ብለን ስናነሳ በምንፈልገው ቋንቋ ራሱ ብንጠይቀው አላህ ያውቃል። ይሄ ነው ምልክት እያለ ነው። ተለያዩበት አይደለም አላህ ያለ። ስለዚህም ወንድምና እህቶች አንደኛው ብሔር በሌላኛው፣ አንደኛው ዘር በሌላኛው ዘር ላይ የበታችነት ስሜት ሊኖረው አይገባም። ከፍ ማለት ከፈለግን ከሰዎች በላይ መታየት ከፈለግን የትም ስፍራ ሆነን አላህን እንፍራ። በአመለካከት ብቻ ሳይሆን በተግባርም እንግለጸው። አንዳንድ ጊዜ በምሳሌ ምን ይላሉ? የበታችነት ከተሰማህ ዛፍ ላይ ውጣ ይላሉ አይደል? አዎ፣ በኢማን ዛፍ ከሆነ ትክክል ነው። የኢማንና የመልካም ስራ ዛፍ ላይ ከወጣን ሁሌም የበላይንን የምንሆነው በመልካም ስራ በኢማን መሽቀዳደም ሊኖርብን ግድ ነው። የአላህ ቃል በዚህ መልክ ነው አንዱን ከሌላው እንዳናበላልጥ የሚያስተምረን። ወደ ሐዲስ ስንመጣ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የሚያስተምሩት አለ። ከዛ ውስጥ አንዱ ኢማሙ ሙስሊም በሰሒሐቸው እንዲሁም ኢብኑ ማጃ በሱነናቸው እንደዘገቡት عن أبي هريرة رضي الله عنه قال ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው قال رسول الله صلى الله عليه وسلم የአላህ መልእክተኛ ምን አሉ? إن الله لا ينظر إلى صوركم وأموالكم አላህ ወደ ቅርጻችሁ እንዲሁም ወደ ንብረታችሁ አይመለከትም አለ። ምን ለማለት ተፈልጎ ነው? በረህመት እይታ እንዲሁም ደግሞ በረካና ፈድል ባለው መልኩ ወደ ቅርጻችሁ ወይንም ወደ ንብረታችሁ አይደለም የሚመለከተው። ወላኪን ينظر إلى قلوبكم وأعمالكم ነገር ግን ወደ ልባችሁና ወደ ስራችሁ ጥራት ነው የሚያየው። በልባችሁ ውስጥ አላህ ነግሷል ወይስ አልነገሰም? አላህ በልባችሁ ውስጥ ያለው ደረጃ ምን ያህል ትፈሩታላችሁ ወይስ አትፈሩትም? እሱ ላይ ተወኩላችሁ ምን ያህል ነው? ልባችሁን ያያል። ወአማሊኩም እንዲሁም የሥራችሁንም ራሱ ጥራት ይመለከታል። የታዘዛችሁትን ነው የምትሰሩት ወይስ የተከለከላችሁትን? የተከለከላችሁትን ትዳፋ